የልጅነቴን ጠባይ ሽሬያለሁ። እስኪ ሁላችሁም በሉ። አይሰማም። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 11 ላይ የተናገረው ነው። ወእመሰ ደቂቃነ ተናገርኩ ከመደቂቅ ወሃሌኩ ከመደቂቅ ወመከርኩ ከመደቂቅ ወመሰልህኩ ወሰአርኩ ኩሎ ሕገ ደቂቅ። እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር። ነገሮቼ ሁሉ ምክሮቼ ሁሉ የልጅ ምክር፣ የልጅ ሐሳብ፣ የልጅ አንደበት ነበር ብሎ ቅዱስ ጳውሎስ ከተናገረ በኋላ አሁን ግን የልጅነቴን ጠባይ ሽሬያለሁ ይላል። ይህንን ቃል እንደ ልጅ መናገር፣ እንደ ልጅ ማሰብ፣ እንደ ልጅ መቆጠር ደስ ይላል። በልጅነት ጊዜ እንደ ልጅ መናገር ያምራል። በአሁኑ ዘመን ልጆች ከልጅነታቸው አልፈው የትልቅ ሰው ንግግር ይናገራሉ። አሁን እነሱን የማይወክል ማለት ነው። ንግግራቸው እነሱን የማይወክል፣ አሳሰባቸው እነሱን የማይወክል፣ በአጠቃላይ ጠባያቸው እነሱን የማይወክል ሆነው እናገኛቸዋለን። በልጅነት የነበረንን በአጠቃላይ ነገር ስንመለከት እንደ ልጅ ስንናገር በዙሪያው ያለው ሁሉ በእኛ ይደሰታል። የሚረባ ነገር እንናገር፣ የማይረባ ነገር እንናገር፣ የሚጠቅም ነገር እንናገር፣ የማይጠቅም ነገር እንናገር፣ ጥበብ የሚሆን ጉልበት የሚሆን ማስተዋል የሚሆን ሕይወት የሚሆን ነገር እንናገር፣ አለያም ደግሞ አንናገር። ምንም ችግር የለብንም። የልጅነት ጠባይ ይሄ ነው። ስለዚህ ሌላው የሚያደምጠን አካል በንግግራችን ልጆች ስለሆን ይህንን ተናገሩት፣ እንዴት ይህንን ይናገራሉ፣ ይህንን አሰቡ፣ እንዴትስ ይህንን ያስባሉ፣ እንዴት እንዲህ አይነት ጠባይ ይታይባቸዋል የሚል ነገር ከቶ አይታሰብም። ልጅነት ሙሉ ነው። በዚህ ምክንያት ልጆች ምንም አይነት ነገር ቢናገሩ አጠፉ ተብለው ምናልባት አስተዳደጋቸው መልካም እንዲሆን የሚመከሩበት መንገድ ይኖራቸዋል። እንዲያድጉ ይቀጣሉ። በዚህ መንገድ ተኮትኩተው እንዲያድጉ ይደረግ ይሆናል እንጂ ይህንን ያክል ተጋኖ እንዴት እንዲህ ተናገረ፣ እንዴት እንዲህ አሰበ፣ እንዴት እንዲህ አይነት ጠባይ ሊታይበት ቻለ አይባልም፣ ልጅ ስለሆነ። ስለዚህ ቅዱስ ጳውሎስ ወደኋላ መለስ ብለን ስንመለከት ልጅ ሳለሁ እንደ ልጅ ነበር በአጠቃላይ የማስበው። የልጅ ሐሳብ በጣም ትንሽ፣ በጣም ቅርብ፣ በጣም ስሜታዊ የሆነ የትም የማይደርስ ተሰሚነትም የሌለው። ምናልባት ልጅ ተሰሚነት የሚያገኘው ካለቀሰ ብቻ ነው። ልጅ ሲያለቅስ ብቻ ነው የሚሰማው። ጩኸቱ ስለሚከብደን ስለሚያስጨንቀን ያንን ጩኸት ላለመስማት ብለን ልጆች ዝም እንዲሉ ለቅሷቸውን መልስ እንሰጠዋለን። ከዚያ በኋላ አንተ ልጅ ነህ፣ ይህንን ሐሳብ ያንተ ድርሻ አይደለም ብሎ ከመመለስ በስተቀር እና በልጅነት ጊዜ ያለ አጠቃላይ ጠባይ የልጅነትና የልጅነት ብቻ ነው። ከዚህ የተነሳ ይህንን የልጅነት ጠባይ ከፍ ልናደርገው እንደሚገባ ነው ቅዱስ ጳውሎስ በስተመጨረሻ እንደው ልጅ ሳለሁ እንደውም እንደሚንሿሿ ጸናጽል
እንደሚንሿሿ ጸናጽል የነፋስ ጸናጽሉን ወይም ደግሞ እነዚህ ላይ የምንመለከታቸውን ማጫወቻዎች አሉ ቤተክርስቲያኑ ላይ በሕፃናቱ አምሳል ተመስለው ለዘመናት የሚነገርላቸው ጸናጽል አለ። እናንቀሳቅሰዋለን። በራሱ ምንም አይነት ዜማ የለውም። በራሱ ምንም አይነት ይህ የኔ ነው ብሎ የሚወስነው ነገር የለውም። ሊቃውንቱ ግን ዜማውን የሚያጅቡበት፣ የሚመሩበት፣ የሚያስቆሙበት፣ የሚያስጀምሩበት፣ የሚያሳምሩበት ጭምር ሆኗል። ግን ወዲያና ወዲህ ያለውን ድምፅ ዝም ብለን ብንሰማው፣ ብናጫጫው፣ ብናንሿሿው ምንም አይነት ትርጉም አይሰጠንም። እንደዚያ አይነት ትርጉም አልባ ጊዜ ነበረኛል። ቅዱስ ጳውሎስ የተናገረው ትርጉም አልባ የልጅነት ጊዜ፣ አቅም የሌለው ተናግሮ የማይደመጥ የበሰለ ሐሳብ የማይታይበት ሰዎች እንዲያደምጡት እድል የማይሰጥ የሚለውጥ ነገር የሌለው እንደዚያ አይነት ዝም ብሎ መጮህ ልክ እንደ ነፋስ ከየት ወዴት እንደሚሄድ አናውቅም። ዛፎችን ሲያወዛውዛቸው ብቻ እናያለን። የልጅነት ጊዜ እንደዚያ ነው። ድካም የለበትም፣ እንደ ነፋስ ነው። ነፋስ የማይችለው ግንብ ጋር ይጋጫል። ልጆችም እንደዚያ ናቸው። ነፋስ የማይፈነቅለውን ግንድና ዛፍ ይጋጫል፣ ይታገላል። የልጅ ጠባይ ነው። እንደዚያ እንደ ነፋስ ነው። ከማን ጋር እንደሚነጋገሩ፣ ማን ጋር እንደሚጣሉ፣ እንደሚፋቀሩ፣ ከማን ጋር አብረው እንደሚውሉ። ለዚህ ነው ከፍተኛ ጥንቃቄ ለልጆች ያስፈልጋል የሚባለው። ወዴት ከየት ተነስተው ወዴት እንደሚሄዱ ምንም መረጃ የላቸው። ስለዚህ ልጅ ሳለው እንደዚያ ነበሩ። ከየት ወዴት እንደሚሄድ፣ ምን እንደማደርግ፣ መነሻዬና መድረሻዬ ምን እንደሆነ ዓላማ የሌለኝ፣ ብስለት የሌለኝ፣ ሰሚ የሌለኝ ነበርኩ። አሁን ግን ያንን ጠባይ ሽሬያለሁ። አሁን የልጅነቴ ጠባይ የለም። ወደ ማስተዋል መጥቻለሁ። ወደ ማደግ መጥቻለሁ። ነገሮችን ወደ መመርመር መጥቻለሁ። ወደ ማስተዋል ሲመጣ ግን በልጅነት የነበረውን ነገር እንደረሳ የአይዛባዊነት የአይሁዳዊነት ጠባይ ምን አይነት አደገኛ እንደሆነ ያንን ሽሬዋለሁ አለ። ያለማወቅ ዘመን ነው። የልጅነት ዘመን ያለማወቅ ዘመን ነው። ያንን የአይሁዳዊነት ጠባይ፣ የከሳሽነት ጠባይ፣ የአሳዳጅነት ጠባይ፣ የአዋራጅነት ጠባይ፣ የሰቃይነት የአሰቃይነት ጠባይ፣ የማናናቅ ጠባይ፣ ወደ ፍርድ ሌላውን አሳልፎ የመስጠት ጠባይ ከኔ የለም፣ እሱን ትቼዋለሁ አለ። በክርስቶስ ምርጥ ዕቃ ወደ መሆን ተሻግሯልና በክርስቶስ ወደ ማደግ መጥቷል። ኢየሱስ ክርስቶስ ሕይወት እንደሆነ አውቋል። ይህንን ሕይወት ሳይኖረው ነው የነበረው። አልኖረም። ያልተኖረ ሕይወት ነው። ወደ ክርስቶስ ከመምጣቱ በፊት የልጅነት ክርስቶስን ያለማወቅ ትልቅ ድንቁርና እንደነበረ ያሳያልና አላውቅም ነበር። አሁን ግን የልጅነቴን ጠባይ ሽሬያለሁ። ሃይማኖቴን አውቄያለሁ። ሃይማኖት ምን እንደሆነ ገብቶኛል። ኢየሱስ ክርስቶስ ጠርቶኛል፣ ምርጥ አድርጎኛል። ዛሬ የትናንቱን በአይሁድና በአይሁዳውያን ውስጥ የነበረውን ነገር ሁሉ በፈሪሳውያን ውስጥ የነበረውን የፈሪሳዊነት ጠባይ፣ የአይሁዳዊነት ጠባይ፣ የጥላቻ ጠባይ፣ የስድብ ጠባይ፣ የመናቅ ጠባይ ዛሬ እኔ ጋር የለም። የኢየሱስ ክርስቶስ ፍቅር በእኔ ላይ አድሯል። ዛሬ በማደግ ላይ ሁኛለሁ፣ ተለውጫለሁ።
ያንን የክደት ዘመንን ትቻለሁ። ኢየሱስ ክርስቶስን በማወቄ የልጅነት ዘመኔ ያለማመኔ አይሁዳዊነት ወይም ደግሞ ያሳዳጅነቴ ከኔ የለም። ዛሬ ተሳዳጅ ሆኛለሁ። ዛሬ ከሚናቁት መካከል ሆኛለሁ። ነገር ግን ደግሞ የዘላለሙን ጌታ የዘላለሙን አምላክ ሕያው የሆነውን አባት መምህር፣ እውነት፣ መንገድ፣ ሕይወት ኢየሱስ ክርስቶስን ታምኛለሁ አለ። ክብር ምስጋና ለእግዚአብሔር ይሁን። ክብር ምስጋና ለእግዚአብሔር ይሁን። አሁን የልጅነቴን ጠባይ ሽሬአለሁ። አለማመኔን በእምነት ቀይሬዋለሁ። አሳዳጅነቴን በመሰደድ ቀይሬዋለሁ። ያንን የሐሰተኞች አንድነት ወደዚያ ብዬዋለሁ። ሌሎችን እንቅበት የነበረው የመናቅ ሐሳብ፣ የመናቅ መንገድ ዛሬ ከኔ የለም። ዛሬ ከሚናቁት ሆኛለሁ። ምክንያቱም የዘላለሙን አምላክ ሕይወት የሆነውን ኢየሱስ ክርስቶስን ገንዘብ በማድረጌ በማመኔ ዛሬ ከሚሰደዱት መካከል ነኝ አለ ቅዱስ ጳውሎስ። የልጅነቴን ጠባይ ሽሬአለሁ አለ። ይሄ ልጅነት በመጀመሪያ እንዳየነው ነው። በመጀመሪያ እንዳየነው በልጅነታችን የተቀበልነው እምነታችን የሚገርም ነው። በ40 በ80 የተቀበልነው እምነታችን በእናት አባቶቻችን እቅፍ ሆነን የተቀበልነው እምነታችን ቀስ ቀስ እያለ ማደግ ነበረበት። እናቶቻችን በቅዳሴው በጾም በጸሎት ሥርዓት ሁሉ በኪዳኑ በሰዓታቱ በሥርዓተ ጸሎቱ በማሕሌቱ በእያንዳንዱ ነገር ጣዕሙ እንዲገባን ብሎም ደግሞ ሁሉን አቃፊ ለዋጭ ወደ ከፍታ የሚወስድ የወንጌሉን ሕይወት ወደ ማወቅ ያንን መልካም የሆነ ለዛ የልጅነት ለዛ ለጸበል ስንሯሯጥበት የነበረ ዕጣኑ እንዲሸተን ስንሮጥበት የነበረ እንደው ካህናት ስናይ የምንሮጥበት የነበረ ጉልበታቸውን የአባቶቻችን ጉልበታቸውን ስመን መስቀላቸውን በረከት የጸሎታቸውን ከፍታ ስንካፈል የነበረ ያ የልጅነት ጊዜ አሁን አላደገም። አሁን ወደ ከፍታ መምጣት አለበት ነበረበት። ያ የመጀመሪያው እኛ በተቃራኒው ነው የሆነው። ቅዱስ ጳውሎስ ያንን አይዛባዊነት የሚመስል ጠባይ ትቻለሁ። የቅዱስ ጳውሎስ መጀመሪያ አሳዳጅ የነበረ ሕይወቱን የሚያሳይ ነው። እኛ ብዙዎቻችን በልጅነታችን ክርስትናውን ተቀብለናል፣ ግን ክርስትናውን አላሳደግነውም። በጭራሽ አላሳደግነውም። በዚያው ተቀጭቷል፣ ቀጭጯል። ዛሬም የልጅነት አስተሳሰብ እንደ ትናንቱ የሚያመሰግኑ እንደ ትናንቱ የመንፈሳዊውን አገልግሎት የሚመለከቱ አመለካከታችን፣ ዝማሬያችን፣ ስብከታችን ዛሬም እንደ ትናንቱ የምናደርግ የልጅነት ጠባይ መሻር የሚገባን ወደ ከፍታ የሚወስደን ወደ ተጋድሎ የሚያመጣን ያ እውነት፣ ያ ሕይወት፣ ያ ብርታት፣ ያ ጉልበት፣ ያ እውቀት፣ ያ ሙላት የለም። ዛሬም ብዙ ልጆች በእኛ መካከል ዛሬም እንደ ልጅነት ዛሬም በአካል በቁመና በብዙ ነገር በገንዘብ በስልጣን በብዙ ነገር አድገን ግን ልጆች ነን። ዛሬም የልጅ ሥራ ነው የምንሰራው። የማይደመጥ ሐሳብ፣ የማይደመጥ አድራሻ የሌለው አኗኗር። የጸሎት ሥርዓታችንም ቢሆን እንደዚያ ሆኗል። አድራሻ የለውም። የብዙዎቻችን የጸሎት ሥርዓት አድራሻ የለውም። አሁን በመካከል የሚጸልዩ ሰዎች አሉ። የሰሙ ከዚህ ጋር ከማን ጋር እየተነጋገሩ እንደሆነ እግዚአብሔር ይወቀው። እንግዲህ ይኸውላችሁ ድብልቅልቅ ስላልን ነው። አያችሁ ችግራችን ይሄ ነው። አንዱ ነው። ተመልከቱ፣ አስተዳደጋችን ከትናንትናው ዛሬ መለወጥ አልቻልንም ማለት ነው። የሚለውጠው ፍቅር በልባችን ውስጥ የለም ማለት ነው። ስለዚህ ተመላላሽ ታካሚዎች ብቻ ሆነናል ማለት ነው። ተመላላሽ ታካሚ በሽተኛው አይድንም፣ መድኃኒቱም አያድንም። የሆስፒታሉ የክሊኒኩ አድማቂ ከመሆን የተለየ ነገር የለውም።
በእኔና በእናንተ መካከል ያለው ሃይማኖት የሃይማኖት ጉዞ ማመንና መታመን በዚህ መልኩ አይደለም። እኛ ለብዙዎች እኮ ምልክት መሆን እንችል ነበር፣ መሆን ግን አልቻልንም። የልጅነት ጠባያችን ያንን ልጅ ሳለን ምንም ነገር አድራሻ የሌለው ንግግር እንናገር ነበር። አድራሻ የሌለው ግራ የተጋባ ምስጋና ልናመሰግን እንችል ነበር። ዛሬ ግን ያንን መሻር እንኳን አልቻልንም። በአካል አድገናል፣ በገንዘብ አድገናል፣ በስልጣን አድገናል፣ ጎልምሰናል። ግን ዛሬም የማይደመጥ አሳሰብ ነው ያለን። ብዙዎቻችን የልጅነት ጠባይ ነው ያለን። ዛሬም የልጅ ስራ ነው የምንሰራው። ዛሬም እንደ ልጅ እንሳደባለን። ዛሬም እንደ ልጅ ድንጋይ እንወረውራለን። ዛሬም እንደ ልጅ መነሻ የት ነው መድረሻ የት ነው የለንም። ዛሬም እንደ ልጆች ያሻችን እንናገራለን። ለማን ምን መናገር እንዳለብን እንኳን አንመርጥም። ከማን ጋር እንዳለን እንኳን አናውቅም። እዚህ ምክንያት ብዙዎቻችን ተጎድተናል። የልጅነት ጠባያችን የነበረው ጉዟችን ያለማመናችን ወይም ደግሞ በእምነት ያለማደጋችን እጅግ ከፍ ብሎ ይታያል። ከላይ እስከ ታች ድረስ የሚታየው ነገር ምንድነው? አለማደግ። በእምነት ማደግ አለ። በእምነት ስናድግ በልጅነትም ሆነን ጥቡ ልቡ ለሕፃን እንደ ቅዱስ ቂርቆስ መሆን ይቻላል። በልጅነትም ሆነን በመንፈስ ስናድግ፣ በእምነት ስናድግ፣ በመንፈሳዊ ሕይወት ስናድግ፣ በመንፈሳዊ ዕውቀት ስናድግ ያ የልጅነት ጠባይ ውድቀት የበዛበት፣ መናናቅ የበዛበት፣ ስድብ የበዛበት፣ ትችት የበዛበት፣ እኔ አውቃለሁ ባይነት የበዛበት፣ ያዙ ይልቀቁኝ ማለት ፉከራ የበዛበት ያ መንፈስ ከኛ ይወገዳል። የልጅነት ጠባይን ሽር ያለው አለ ቅዱስ ጳውሎስ። አለማመኔን ወደ ማመን ቀይሬዋለሁ። ትናንት በገንዘብ የማምን ፈሪሳዊ ነበር፣ በቡድን የማምን ፈሪሳዊ ነበርኩ። መልካሙን ክፉ የምን ፈሪሳዊ ነበርኩ። ነጩን ጥቁር የምን ፈሪሳዊ ነበርኩ። እውነቱን ሐሰት የምን ፈሪሳዊ ነበርኩ። በቡድን ሌሎችን በሴራ እየጠለፍኩ የምጥል እኔ ብቻ ጻድቅ የምን እኔ ብቻ የበቃው የነቃው የምን። ዛሬ ግን አይደለሁም። አድጌያለሁ፣ በመንፈስ አድጌያለሁ። ወደ እግዚአብሔር መቅረብ የሚቻለው ራስን በመጣል እንደሆነ ገብቶኛል አለ። ራስን በመናቅ መክበር እንዳለ ዛሬ ገብቶኛል አለ። ለሌላው በመኖር ራስን ቸል በማለት ማደጌ ገብቶኛል አለ። ስለ ሌሎች መሰደድ እንደሆነ ከአሳዳጅነት ተቀይሬ በመሰደዴ ክርስቶሳዊ በመሆኔ ያ ልጅነቴን ሽሬ ዛሬ ክርስቶሳዊ ክርስቲያን ሆኛለሁ አለ። ክርስቶሳዊ ክርስትና እንደ ቅዱስ ቂርቆስ ሆኖ ትልቅ መሆን ይቻላል በእምነት። ለካ ጥሪ ሲሆን እንደዚህ ነው። ቁርጠኛ ልብን ይጠይቃል። ማደጋችን በነገር ሁሉ ቢሆን መልካም ነው። ዝማሬያችን፣ ስብከታችን፣ ጸሎታችን፣ የመቅደሱ ስርዓታችን፣ አኗኗራችን፣ የአኗኗር ዘይቤያችን፣ ባህላዊ እሴቶቻችን የሚያድጉትን እናሳድጋቸዋለን። ደግሞ መቅረት ካለባቸው ይቀራሉ። የማይጠቅሙ ሆነው ከተገኙ ይቀራሉ። ልጅ እንደተሆነ አይቀርም። የልጅነት ዘመን ነበረን። ዛሬ ያ ልጅነት የለም። ወደ መካከለኛው መተናል። ወደ እርግና መተናል። ወደ አረጋዊነት መተናል። እምነታችን በእምነት ላይ ለምንድን ነው የማናድገው? ለምንድን ነው በክርስትናው የማናድገው? ለምን ይመስላችኋል? ምክንያቱ ምንድን ነው? ያን የቀደመውን ጠባያችን መሻር አልቻልንም። ተሳዳቢነታችን መሻር አልቻልንም። ሰው መናቃችን መሻር አልቻልንም። አድሎአችን መሻር አልቻልንም። ዘረኝነታችንን፣ ጥላቻችን መሻር አልቻልንም። ገዳይነታችን መሻር አልቻልንም። አመጻችን፣ ሐሜታችን፣ ሹክሹክታችን፣ አሉባልታችን መሻር አልቻልንም፣ አልተውንም።
የማይመለከተው እኮ የለም እዚህ ውስጥ ከላይ ጀምሮ እስከ ታች ድረስ እግዚአብሔር የማይመለከተው የለም። እግዚአብሔርንም የማይለምን የለም። እግዚአብሔርንም የማያምን የለም። መንገዱ የተለያየ ሊሆን ይችላል። እዚህ ዛሬ ቅዱስ ጳውሎስ የልጅነቴን ጠባይ ሽሬአለሁ በሚል የነገረንና እየነገረን ያለው ነገር በጣም የሚገርም ነገር ነው። ቅዱስ ጳውሎስ በጣም አስገራሚ ሕይወት ነው የነበረው። ኋላ ግን ወደ ክርስቶስ ከመጣ በኋላ እነ ቅዱስ እስጢፋኖስን ለመከራ ይዳርግ የነበረ ያስተባብር የነበረ ለሞታቸው የሞታቸው መንስኤ የነበረ ለሞታቸው እነሱ በሞታቸው ይደሰት የነበረ ነው። አያችሁ የልጅነት ጊዜ ክፉና መልካሙንና ክፉን ስለማንለይ ብርሃንና ጨለማውን ስለማይለዩ ልጆች የትኛው ይጠቅማል ማን ይጎዳል ማን ይጠቀማል አይሉ። ዛሬም ያንን አይነት ጠባይ ይዘን ክርስቲያኖች ሆነን የተቀመጥን ያላደግን የቀጨጭን በጠላት አሰራር የቀጨጭ የወንጌል ሐሳብ ከኛ የጠፋብን። ለዚህ ቅዱስ ጳውሎስ ከመጣ በኋላ ያንን ወደ ኋላ የነበረውን ቅዱሳን አባቶቹን በእምነት ጀግኖች የነበሩትን እነ ቅዱስ እስጢፋኖስን እንዴት አድርጎ በመከራ አሳልፎ እንደሰጠ እንዳንገላታቸው ሌሎችንም ስለ ኢየሱስ ክርስቶስ ምስክር ሆነው የተነሱትን በሙሉ እንዴት አድርጎ ሲያሰቃያቸው እንደነበረ እያየ ያስተዋለ ያሰበ ያን ይናገር ያስታወሰ ያዝን ያለቅስ ነበር። ይሄ ነው ስናድግ ልጅነታችን ማን ይጎዳን ማን ይጠቀማን የማይለው የልጅነት ጠባይ ዛሬ ግን ማን እንደሚጎዳ ማን እንደሚጠቀም መለየት አለበት። በልጅነት ጊዜ ብርሃንና ጨለማ የማይለየው ልጅነታችን ዛሬ ግን መሻር አለበት። ብርሃንና ጨለማ እውነትና ሐሰት ገዳይነትና አሳዳጅነት ተሳዳጅነት እና ሟችነት ክፋትና መልካምነት መለየት አለበት። ያንን ይዘን የተገኘን ጊዜ ከልጅነት ከፍ ብለናል። ያን የልጅነት ጠባያችን ዝም ብለን በፈለግነው ጊዜ መብረር ልክ እንደ ነፋስ ሂዶ ከግንቡ እንደሚጋጭ ከእንጨቱ ካገኘው ነገር የሚችለውን የማይችለውን ሁሉ ይጋፈጣል ነፋስ። ያ የልጅነት ጠባይ ነው። በክርስትናው ስናድግ ደግሞ እነዚህን ሁሉ እንለያለን። ከማን ጋር ምን መነጋገር እንዳለብን ለቅዱሳን የሚገባቸውን ክብር እንደሚገባቸው እንሰጣቸዋለን። ለቅዱሳን መላእክት የሚገባቸውን ክብር እንደሚገባቸው በአድራሻ እናነጋግራቸዋለን። ከሁሉም በላይ የሆነ የሁሉ ፈጣሪ እግዚአብሔር ደግሞ ለሱ የሚገባውን ለማንም አናስቀምስም አናስነካም። የልጅነት ጠባያችን ሲሻር መንፈሳዊነታችን ከፍ ይላል። ስለ ጸሎት ያለን ግንዛቤ ያድጋል። ለሌሎች መጸለይ እንኳን እንዳለብን እናውቃለን። ለሌሎች እንኳን ልንጸልይ ለራሳችን መጸለይ ያቅቶናል። እኛ ተርበን ሌሎች እንዲበሉ ሐሳባችን ወደዚያ ይቀየራል። ስናድግ እንደዚህ ነው ምን ሆነው በክርስትና ሌሎች እንዲበሉ እኛ እንድንራብ ነው። ዛሬ ግን እኛ ሌሎችን እናስርባለን። ምናልባት እኛ ሌሎች በእኛ ምክንያት ብዙ መከራ እንዲቀበሉ እናደርጋለን። ለዚህ የልጅነት ጠባይን ሽሬአለሁ። ያኛው ልጅነቴ ስጋዊ ነበረ። ያኛው አኗኗሬ ስጋዊ ነበረ። ያኛው አስተዳደጌ ስጋዊ ነበረ። ብዙዎቻችን በስጋ ልናድግ እንችላለን፣ በገንዘብ ልናድግ እንችላለን፣ በስልጣን ልናድግ እንችላለን። ግን ስጋዊ ነው። መንፈሳዊው አስተዳደግ ከኛ ከሌለ ፍሬ የለንም። መንፈሳዊ ፍሬ አይኖረንም። መንፈሳዊ ፍሬ። ስለዚህ ነው ዛሬ ብዙዎቻችን ተቸግረን ያለነው። በውሏችን እንቸገራለን፣ በምሽታችን እንቸገራለን፣ በቤታችን እንቸገራለን፣ ከቤት ውጭ እንቸገራለን፣ በስራ ቦታ ውስጥ እንቸገራለን። በእያንዳንዱ ስፍራ ውስጥ ጭንቀት። አላደግንማ። ማደጋችን ሁሉ በነገር ሁሉ አልሆነም። እገሌ ያደገ የምንለው ገንዘብ ሲያገኙ ብቻ ነው። ልክ ነው።
ብዙ ሰዎች አሁን እዚህ ሀገር እንደው ብዙ ነገር ወደ ምዕራቡ ቅድም እንደሰማነው ወደ ምዕራቡ ዓለም ለመሄድ ይሳላሉ ወይም ስለት ይገባሉ። ጥሩ ነው። ያም ዓለም የኛ ነው። እንደማይገባቸውና እንዳልተረዱ ሰዎች አንናገርም። ያም ዓለም የኛ ነው። በነገራችን ላይ በዚህ ዓለም የተለያየ ነገር የለም። ነገር ግን እንደዚያ እንደ ሐዋርያት የሚለውጥ ያደገ ክርስትና ግን እኛ ሀገር ያስፈልጋል። ወደዚያኛው ዓለም ሄድ ወደዚህኛው ሄድ አንድ አይነት ነው። እዚህ ከተማ ውስጥ ሆነን የተለያዩ ክፍላተ ከተሞች አሉ፣ የተለያዩ ቀበሌዎች አሉ፣ እንደዚህ አይነት ወረዳዎች አሉ። በአብያተ ክርስቲያናት ደረጃ ልክ እስከ ጫፍ በዙሪያው አሉ። ልክ እንንቀሳቀሳለን፣ እንሄዳለን። የርቀት ጉዳይ ነው። በአየር በባህር በየብስ በተለያየ አቅጣጫ የመሄድ ጉዳይ ካልሆነ ምድር የተለየ ነገር የለም። የሰው ልጅ ነው እና አንዳንድ ጊዜ እንዳንሳሳት አጓጉል ዝም ብሎ ያላደገ ንግግር መናገር ተገቢ አይደለም። ያም ዓለም የኛ ነው። ነገር ግን አጠቃቀማችን ግን ይወስነዋል እና እንደ ወደዚያ ተስሎ ለመሄድ መጨነቅም አያስፈልግም። እግዚአብሔር የፈቀደው ነው የሚሆነው። እንደ ሰማያዊው ዓለም ይህን ያክልኛ የሰማያዊው ዓለም የዚያ አገር ዜጎች ነን እያል በዚህኛው ዓለም ላይ እንራኮታለን። ቅዱስ ጳውሎስ አሁን ሲገባው ሲያድግ መጀመሪያ ኢየሩሳሌም መጀመሪያ እነዚያ ፈሪሳውያን አይሁዳውያን ከነሱ ንቅንቅ ለማሳቡ እዚያው ብቻ ነበር የሚያጠነጥነው። ኋላ ግን በገባው ጊዜ ሀገራችን በሰማይ ነው አለ። ምድራዊው ድንኳን የሚሆነው ምድራዊው ቤታችን እንደ ድንኳን 3 ቀን ወይም ደግሞ ምናልባት ቢበዛ 4 ቀን ምናምን ሊሆን ይችላል። በደስታም ሊሆን ይችላል፣ በሐዘን ሊሆን ይችላል። ድንኳን ይደነኮናል፣ በየቦታው ድንኳን ይተከላል፣ ግን መልሶ ይነቀላል። ይቺ ዓለም እንደዚያ ናታል። ድንኳን የሚሆነው ምድራዊው ዓለም መኖሪያ ቤታችን ቢፈርስብናል፣ ሰማያዊው ደግሞ በአማኑኤል በደሙ የተገነባ የዘላለም ቤት አለን አለ። ክብር ምስጋና ለእግዚአብሔር ይሁን። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔር እውነት የሚሞት እና የማይሞት በዚህ ዓለም በስጋ ማለቴ ነው። በስጋ የማይሞትና የሚሞት ተለይቶ ቢቀመጥ ኖሮ የማይሞቱት ሰዎች ለምን ዘመን አገኙ ብለን ይቆጭን ያንገበግበን ነበር። ግን የማይሞት የለም። ሁሉም ወደ መጣበት ወደ ተሰራበት ስሪት ይሄዳል። ሁላችን ወደዚያው ነው የምንሄደው፣ ግን ከነክፋታችን እንዳንሄድ እንደ ቅዱስ ጳውሎስ ማምለጥ ነው። ሀገሬ በሰማይ ነው፣ ሀገሬ በሰማይ ነው ስንል እዚህ ምድር ላይ ያልተሰራ በሰማይ የለም። እዚህ ነው የሚሰራው። ይህ የልምምድ ዓለም ነው። ዝማሬን ምስጋናን እዚህ ዓለም እዚህ ምድር ላይ እንለማመዳለን አመስጋኞች እንድንሆን። የልምምድ ዓለም ነው። ወደ ሁለተኛው ዓለም ለመሻገር እዚህ ጠንካሮች መሆን አለብን። እዚህ የተነሳ የልጅነት ጠባይ መሻር አለበት የሚለውን ሐሳብ ቅዱስ ጳውሎስ በደንብ አድርጎ ነገረን። እንደ ነፋስ ዝም ብሎ መሄድ መሮጥ አይደለም፣ ቆም ማለት ያስፈልጋል። የልጅነት ጠባይ የእሳትነት ጠባይ አለበት አብሮ። ይሄ አራቱም ባህሪያት ከኛ ጋር ያሉ ናቸው፣ እስከ መጨረሻው ድረስ ያሉ ማለት ነው። ነፋስ፣ እሳት፣ መሬትና ውሃ የሚባሉ አራቱ ባህሪያተ ሥጋ እነዚህ በዘመናችን ሁሉ አብረውን ጠባዮቻችን ሆነው ይኖራሉ። ስለዚህ እነሱን መጠንቀቅ በአግባቡ መሻገር ያስፈልጋል። ስለዚህ የልጅነት ጠባያችን አሁንም እንደ ትናንቱ እንዳናስብ ነው። ትናንት የነበርንበት እውነት ለመናገር ብዙ ሰው ቁጭ ብሎ ኢትዮጵያ የቅዱሳን ሀገር ናት እያለ ብዙ ሰው ያውጃል። አዎ የቅዱሳን ሀገር ነች። ግን እኛ የቅዱሳኑን በረከት ካልተሳተፍን ምን ዋጋ አለው? ፉከራ ብቻ ምን ይጠቅማል? ምንም ጥቅም የለውም። ኢትዮጵያ ብዙ ደጋግ ሰዎች የወጡባት ሀገር ነች። እውነት ለመናገር መልካም ሰዎች ያሉባት ዘእንበለ አሐዱ ኄር ያድጋል ሀገር።
ያለ ሰው ስላልተወን እግዚአብሔር ይመስገን። ያለ ሰው አልተወን። ለኛ ላይገለጡ ይችላሉ። በእኛ መስፈርት ተለክተው ላይሞሉ ይችላሉ። እኛም ሰዎችን የምንለካው በእኛ መስፈሪያ ነው፣ በእኛ መለኪያ ነው። እግዚአብሔር በራሱ መለኪያ ለክቷቸው ሰፍሯቸው ሰው ነው የተገኙ የሰው ጠባይ እውነተኛው የሰው አመለካከት ያላቸው በእኛ መካከል ስላሉ ይኸው ዕድሜ እየተሰጠን ነው። የደጋግ ሰዎች ጸሎት ረድቶናል። ግን እኛ ለምን የትናንትናውን የልጅነት የትናንትናውን ልጅ ሲያዙት የትናንትናው የልጅነት ጠባይ በጣም አስቸጋሪ ነው። ደግሞ መልካም ነገርም አለበት። ግን ወደ ከፍታ ስንመጣ ሌላ ልጅነት አለ። የኛው ስጋዊውን ልጅነት መተው ስንችል መንፈሳዊው ልጅነት የአብ የወልድ የመንፈስ ቅዱስ ልጅ መሆን የኢየሱስ ክርስቶስ ልጅ መሆን በክርስቶስ ክርስቲያን መባል ከዚህ የበለጠ ልጅነት የለም። የማይጠፋ ዘር ብዙ ዘር አለ ምድር ላይ። የማይጠፋው ዘር ግን ኢየሱስ ክርስቶስ ነው። ከሱ በመወለዳችን ክብር ምስጋና ይድረሰው ለእግዚአብሔር። በእውነት እግዚአብሔር ምስጋና ይድረሰው። የማይጠፋ ዘር ብዙ ነገሮች ምድር ላይ የነገሌ ብለን ባለ ዝና የሆኑ ከፍተኛ ዝና የነበራቸው ከፍተኛ ስልጣን የነበራቸው ከፍተኛ ገንዘብ የነበራቸው ከፍተኛ ተሰሚነት የነበራቸው ምድር ላይ ነበሩ። ግን የሉም። ዛሬ ታሪካቸው ብቻ ተቀምጧል። አሁንም የሚሆነው ይሄ ነው። ምንም አዲስ ነገር በምድር ላይ የለም። ይቀጥላል። ምንም የሚቋረጥ ነገር የለም። ስለዚህ በልጅነታችን እንደምናስበው በዚያ ጊዜ የነበረውን ነገር ማሳደግ ካልቻል እንደ ደጋጎቹ ወደ ተጋድሎ ለመግባት ቅዱሳን ወደ መጋደል የሄዱት ዛሬ ስለ ቅዱስ ቂርቆስ ስለ ኢየሉጣ የምንናገረው ለምን ይመስላችኋል? እነሱ ገብቷቸዋል። በነገር ሁሉ ተለውጠዋል፣ አድገዋል። ምክንያቱ ማን ነው? ኢየሱስ ክርስቶስ ነው። በደንብ እንድትነግሩኝ እፈልጋለሁ። ቂርቆስና ኢየሉጣን የምናከብረው ዛሬ ምክንያቱ ማንም አይደለም፣ ኢየሱስ ክርስቶስ ነው። በሉ እስቲ ሁላችሁ። አይሰማም? ኢየሱስ ክርስቶስ ነው በሉ። ምክንያቱ አይሰማም? ድገሙ፣ ተናገሩት። አዎ በስሙ እኮ ነው ስደተኛ የሆኑት። እኛ ጣዖት አናመልክም። ከአውራጃው ወደ ወረዳው እያለ ወደ ታችኛው በሶስት አይነት አቅጣጫ መከራ በመጣ ጊዜ የወንጌልን ነገር በመተርጎም ከአንዱ ወደ አንዱ እየሸሹ የኢየሱስ ክርስቶስ እኮ ምስክሮች ስለሆኑ እኮ ነው ስደተኛ የሆኑት። እኛ ሰማይና ምድርን የፈጠረ እግዚአብሔርን እናመልካለን። የውሸት የሚኖረውን ጠባያችን እንተዋለን። ስለዚህ ወደ እውነተኛው ጠባይ እንመጣለን። ያኛው ሲሻር እስከ ሞት ድረስ ለመታመን ወደሚያዘጋጀው ልጅነት፣ ወደ ክርስቶስ ልጅነት፣ ወደ መንፈሳዊው ልጅነት፣ ወደ ሰማያዊው ልጅነት እንቀየራለን። ያኛው ሞትን የሚፈራ ነው። በክርስቶስ ስንሆን ግን አለቀ። እምነታችን ጽኑ ነው። ልክ አለት ላይ እንደተሰራው ቤት በማቴዎስ ወንጌል 7 እንደተቀመጠው አሸዋ ላይ የተሰራ ቤትና አለት ላይ የተሰራ ቤት ነበረ የሚለውን ነገር አሸዋ ላይ የተሰራውን ቤት በአሸዋ የተሰራውን ጎጆ ነፋስ መጥቶ ሲሰብረው ሲደረምሰው ጎርፍ ሲመጣ ሲጠራርገው ተመልክተናል። አሸዋ ላይ ስለተሰራ በአለት ላይ የተሰራው ግን ነፋስ ነፈሰ፣ ሊነቀንቀው አልቻለም። ጎርፍም ጎረፈ፣ ምንም ሊያደርገው አልቻለም። ጎርፉ በላዩ ላይ አለፈ ይላል። እግዚአብሔር ልጆች እኔና እናንተ በአለቱ እንደተመሰረተው ጎርፉ በላያችን እንዲሄድ ካልፈቀድንለት በስተቀር ጠራርጎን የሚሄድ ከሆነ አለማመናችንን ያሳያል። ሁል ጊዜ እንማራለን ግን ለውጥ የለም። ሁል ጊዜ እንጸልያለን ግን የምንጸልየው ትክክለኛ ጸሎት አይደለም ማለት ነው። ትክክለኛ ጸሎት፣ እውነተኛ ጸሎት
የታከለበት ጸሎት፣ ፈጣን ምላሽ የሚሰጥ ጸሎት ይሆናል ወይም ጠብቅ ወይም አይሆንም የሚል ምላሽ የሚያመጣ ጸሎት እና እኛ ትምህርት ጎድሎን ነው። እኛ እኮ ለመማርም ዝግጁ ሆነን ለመናገር ሰዎቻችን መምህራን በየጊዜው በየአውደ ምሕረቱ እየተገኙ ያስተምራሉ፣ ይደክማሉ። ብዙዎች ሲደክሙ ቆይተው አርፈዋል። ቀሪዎቹ ደግሞ እየቀጠሉ እያስተማሩ ነው። ሳይደክማቸው ባለ ዘመናቸው ሁሉ እየደከሙልን ነው። ግን ብዙዎቻችን ዝግጅት የለንም። ለመማር ብዙዎቻችን ዝግጅት የለንም። ለማደግ ዝግጅት የለንም። ለመለወጥም ዝግጅት የለንም። እውነት ለመናገር እንደዚህ በሚያስጨንቅ ሁኔታ ውስጥ ነፍሳችን ከስጋችን እስክትጣበቅ በዚህ ባለን ሁኔታ እየሰጋን በመውጣት በመግባት እየሰጋን እምነት ስለሌለን ነው። እምነት አልተገኘብንም። ስለዚህ የልጅነታችን ያንን ዕውቀት አልባነት እንሻረው፣ ያንን አለማመን እንሻረው፣ ያንን አለመታዘዝ፣ ያን ትዕቢት እንደው የኔ ይሰማልኝ፣ እንደው እኔ ነኝ ተወዳጅ፣ እኔ ነኝ ጻድቅ የሚለው መንፈስ እንሻረው። ያ ከሆነ መከራው ቢመጣም መከራውን ለመቀበል እንዘጋጃለን። ጣዖታቱን እንተዋቸዋለን። ብዙ ጣዖታት እኮ በእኛ መካከል አሉ። የግድ ሐውልቱ ነው የቆመ ነው እንዴ ጣዖት? የለም። ብዙ ጣዖታት እኮ አሉ በመካከላችን። አልሰበር ያሉ ጣዖታት በጊዜው ግን ይሰበራሉ። የማይሰሙ የማይናገሩ። ይህ ማለት መናገር አይደለም፣ ተናግረው መሰማት የማይችሉ ደግሞ የሌላውን ማድመጥ የማይፈልጉ እነሱ ብቻ የሚናገሩ ዝም ብለው ጣዖታት በጣም ብዙዎች በእኛም በዚያም በኩል በሁሉም በኩል አለ። ግን ሁሉም ይፈርሳል። የጊዜ ጉዳይ ነው፣ የዘመን ጉዳይ ነው። ስለዚህ አቤላዊ ልጅነት አሁን በዚህ በዘፍጥረት ምዕራፍ 4 ላይ ስንመለከት ስናድግ እግዚአብሔር ጋር ነው የምንደገፈው። ድጋፋችን እግዚአብሔር ይሆናል። የእግዚአብሔርን ሐሳብ እንከተላለን። እርሱ በዘረጋልን መንገድ ብቻ እንጓዛለን። እርሱ ያለልን እንሰማለን። አቤል ለዚህ ምስክር ነው። አቤል የቃየል ወንድም ነው። ሁለቱም የአዳም ልጆች ናቸው። መስዋዕት እንዲያቀርቡ ተጠየቁ። ቃየል እግዚአብሔር አለ አይበል አይጠጣ፣ ስለዚህ ከግብርናዬ ካለኝ ወስጄ ባፈስ ሌላ ነገር ይበላዋል፣ እግዚአብሔር ላይበላው ነገር ምን ይሰራል ብሎ ጀመረ። ይኸው ስንጀምር ከዚህ አይሆንም ከሚል አስተሳሰብ አንጀምር። እኔን እግዚአብሔር መለወጥ ይችላል ብላችሁ ጀምሩ። ማደግ እችላለሁ፣ በመንፈስ ማደግ እችላለሁ፣ በስጋ ማደግ እችላለሁ፣ በእውቀት ማደግ እችላለሁ፣ በምንም ጉዳይ እኔ መለወጥ እችላለሁ፣ የለውጥ ምክንያት መሆን እችላለሁ ብለን መነሳት አለብን። ስንጀምር ብዙዎቻችን አይ የኔ ነገር እኮ በቃ አብቅቶለታል፣ እኔ ያደረኩት ነገር ምንም አይሳካም፣ እኔ እንዲህ ያልኩት ነገር ብለን ስለምንጀምር አይሆንም። ለጠላት በር ወለል አድርገን ከፍተን ስለምንጀምር መዝጋት አንችልም። ያንን በር፣ ያን የጥርጥር በር፣ ያን የፍርሃት በር፣ ያንን የሽሽት በር መዝጋት አንችልም። ስንጀምር እንችላለን። እግዚአብሔር ከኛ ጋር ከሆነ እግዚአብሔርን ስናምን ስንታመን እንችላለን። ነገሮችን መለወጥ እንችላለን። እኛም መለወጥ እንችላለን። ብዙዎቻችን ራሳችን ላለመለወጥ ባለበት ሂድ፣ እንደ ወታደራዊ እርምጃ ባለበት ሂድ ይባላል። ሰልፍ ሲደረግ እዚያው ሳይንቀሳቀስ ግራ ቀኝ እየተባለ ባለበት ይሄዳል። የኛ ክርስትናውን ያለው መንገድ እሱ ነው፣ ባለበት ነው። ለተጋድሎ የበቃ አይደለም። ስለዚህ ያን የቀደመውን ነገር ልጅነት አልሻረም፣ መሻር አለብን። አቤል ምንድነው ያለው? እግዚአብሔር አለ። እግዚአብሔር ንጹሃ ባህሪ ስለሆነ አለ ንጹህ ነገር ያስፈልገዋል አለ። ሲጀምር እንደዚህ ነው ያለ። እግዚአብሔር ንጹሃ ባህሪ ስለሆነ ንጹህ ነገር ያስፈልገዋል
ጀመረ። ይብለው አይብለው፣ ያከናውነው አያከናውነው፣ ይቀበለው አይቀበለው የሱ ጉዳይ አይደለም። ትእዛዙን መፈጸም ብቻ ነው። ይሄ ነው። ስናድግ እንደዚህ ነው የምንሆነው። በመንፈስ ስናድግ እንደዚህ ነው የምንሆነው። መንፈሳዊ እድገት ሲኖረን እንደዚህ ነው የምንሆነው። በመንፈሳዊ ከፍ ከፍ ስንል ነገሮችን የምናይበት አተያይ በጣም የሚገርም በጣም የሚደነቅ ነው የሚሆነው። ሩቅና ረቂቅ ምጡቅ ነው የሚሆነው። አመለካከታችን፣ እይታችን፣ ነገሮቻችን ሁሉ የተሻሉ ነው የሚሆነው። አሜን ብሎ እግዚአብሔርን መቀበል። መጀመሪያ አባቱን ተቀበለ፣ ቀጠለና ደግሞ እግዚአብሔርን ተቀበለ። የእግዚአብሔርን ሕግ ተቀበለ። መጀመሪያ የአባቱን ትእዛዝ አከበረ፣ ቀጠለና ደግሞ ለእግዚአብሔር የሚገባው እንደሆነ አመነ። ያውን ዛሬም ነገ ምንም የሚለወጥ ነገር ሕይወታችን እንዴት ይለወጥ? እንዴት ይለወጥ? መች ተለወጥንኛ? እንዳልኳችሁ አድራሻ የሌለው ኑሮ እየኖርን ያለ ነው። እንዳልኳችሁ ነው። ጸሎታችንን አድራሻ ልናበጅለት ይገባል። ኑሯችን፣ መንፈሳዊ ሕይወታችን፣ ጣራችን የት ድረስ እንደሆነ በትክክል ማወቅ አለብን። ዛሬም እንትን ይበላል አይበላም፣ ጾም መቼ ነው የሚገባው? በእንትን ጾም እንደዚህ ይበላል ይጠጣል። እዚህ ላይ ነን ገና። ሌሎቹ ግን ተሻግረዋል። በነገረ ክርስቶስ እየተቃጠሉ እየተንበለበሉ እየነደዱ ለሌላው መብራት እየሆኑ ጠላትን እያቃጠሉ እያንገበገቡ እየለወጡ ወደ ከፍታ እየሄዱ ነው። ያ ግን ዛሬ እዚያው ላይ ነን ያለነው፣ በመካሰስ ይሄ ነው ለውጥ የማይመጣው በሕይወታችን። ለዚህ ነው እዚያው ነን ያለነው። ትናንት የነበረው ጠባያችን አልተቀየረም። ዛሬ ሁልጊዜ እንማራለን፣ ሁልጊዜ ይቀደሳል፣ ሁልጊዜ ማህሌት አለ፣ ሁልጊዜ ኪዳን አለ፣ ሁልጊዜ ሳይጣት አለ፣ ሁልጊዜ ስርዓተ ቤተ ክርስቲያን አለ፣ ነገም ይኖራል ለዘላለም። ግን እኛን ካልለወጠን ምን ዋጋ አለው? እንዴት መለወጥ በእኛ ውስጥ የለም። ስለዚህ ስናቀርብም ተጠራጥረን ነው የምናቀርበው። ስንመጣ ባንጠራጠር እንኳን ሌላ ነገር ጣልቃ አስገብተንበት እንመጣለን። አያችሁ፣ ሌላ ነገር እርሾ፣ የማይጠቅም እርሾ እናስገባበታለን። አቤል ግን እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ አምላክ ነው፣ የሚገባው ለእግዚአብሔር ንጹሕ ነው አለና ከበጎቹ መካከል ንጹሑን ግልገል ለእግዚአብሔር አቀረበ ይላል። እግዚአብሔር ይበላል ብሎ አይበላውም ብሎ ጥያቄ በሱ ውስጥ የለም። ብቻ አባቱ አዞታል። አቅርብ፣ ለእግዚአብሔር መስዋዕት አቅርብ ብቻ ተብሏል። ይህንን መፈጸም ነው። እኛ ጋር የሌለ ይሄ ነው። አሁን በብዛት ለምሳሌ ጧፍ የምናነድ ሰዎች አለን። እርግጥ ነው ጨለማ ነው። የምትጽፉበት ነገር ካለ አላውቅም፣ ስለት ይኖርባችሁ ይሆናል። አዎ፣ ግን እኮ ይህም ስርዓት አለው። ስርዓተ ቤተ ክርስቲያን እኮ እንደዚህ አይደለም የሚያስተምረው፣ ውሸት ነው። ጥቂት ሰዎች መጥተው ዝም ብለው ግርግር ነው ያስተማሩ፣ ግርግር ነው ያሳዩ። ዝም ብሎ ጧፍ መለኮስ አይፈቀድም። ጧፍ ትርጉም አለው። እኔ ስዕለት አለብኝ ለእግዚአብሔር በቅዱስ ገብርኤል ፊት ቆሜ አበራላለሁ ካላችሁ ካህኑ አምባሳደር ነው። እኛን ወክሎ ሊቀ ካህናቱ በመቅደሱ መጧፉን የማብራት ስልጣን አለ። አለበለዚያ ዝም ብሎ ሌላውን መክሰስ እኮ አይደለም። መጀመሪያ ራሳችን ንክሰስ፣ መጀመሪያ እንመለስ። እነሱ አብሩ ጧፍ ካሉን ካህናት መምህራን እዚህ ጋር ወደ ምሕረት ወጥተው ፈቅደናል አብሩ ካሉ የካህናት ትእዛዝ ነው እንቀበላለን። ከዚህ ውጭ ግን ዝም ብሎ ይዞ ማንደድ ለጨለማ ለመንቀሳቀስ ከሆነ ለማብራት ጥሩ፣ እሱ አንድ መንገድ ነው። ግን ዝም ብለን መተን ቆመን በቤተ መቅደሱ ፊት ለፊት ቆመን አንድ ደን የምንሄድ ሰዎች፣ አብርተን የምንሄድ ሰዎች እግዚአብሔር ይቀበላችኋል። ለካህናቱ ስትሰጡ ይቀበላል። ሰጣችሁ ቤተ መቅደሱ ስትደርሱ ሰጣችሁ ሂዱ። ኃላፊነቱን ለእግዚአብሔር ስጡት። እኔ ይሻላለሁ ከካህናቱ እያል እንትና እኮ ካህናትን እንዲህ እያሉ እየወቀሱ ለምን እንላለን? እኛ መቼ አከበርን? ስለዚህ አቤል መልካም ልጅ ነው። በእግዚአብሔር ምንም ጥርጥር የለውም። ጣልቃ አላስገባም። ለዚህ ንጹሕ በግ ለእግዚአብሔር ይዞ መጣ። ንጹሕ መስዋዕት፣ ንጹሕ መስዋዕት፣ ንጹሕ መስዋዕት በጣም ያስፈልጋል። የእግዚአብሔር ልጆች
ምንም ትንሽ ነገር እንባችን ንጹህ መስዋዕት ነው። በርከክ ማለታችን መታዘዛችን ንጹህ መስዋዕት ነው። የግድ ሌላ ነገር ይዘን መምጣት አይደለም። ራሳችን ንጹህ መስዋዕት አድርገን ለእግዚአብሔር ማቅረብ እኮ አለብን። ግን የለም በቂም በቀል የተሞላ በትዕቢት የተሞላ ግን ደግሞ እንደዚያ ብለን ደግሞ እንዘምራለን፣ እንደዚያ ብለን ደግሞ እንሰብካለን። ይህ እኮ የቲያትር አደባባይ አይደለም። ኢየሱስ ክርስቶስ ደሙን ያፈሰሰበት አደባባይ፣ ለኔና ለእናንተ የሞተበት አደባባይ አውደ ምሕረት ነው የሚባለው። መድረክም አይደለም። የመድረክን አቅጣጫ ሌላ ልናስይዘው እንችላለን፣ ሌላ መንገድ ልናስይዘው እንችላለን። ስለዚህ ይህንን ሕይወት በእውነት በእምነት የማናደርገውን አገልግሎት እግዚአብሔር እንዴት ይቀበለዋል? እንዴት ይቀበለው? ስለዚህ እግዚአብሔር የሚቀበለውን መስዋዕት ጸሎታችን እግዚአብሔር እንዲቀበለው ንጹህ መስዋዕት እንዲሆን ጸሎታችን ንጹህ እንዲሆን በእግዚአብሔር ፊት ያለ ቂም በቀል፣ ያለ ጥላቻ፣ ያለ ሴራ፣ ያለ ተንኮል ጸሎት ይዘን በእግዚአብሔር ፊት ከቆም እግዚአብሔር ይቀበለናል። ግን በተንኮል የተሞላ በሴራ የተሞላ በጥላቻ የተሞላ በመገፋፋት የተሞላ ጸሎት እግዚአብሔር አይቀበልም። አይደርስማ። እዚህ ነው የሚቀረው። ወደ እግዚአብሔር ለመቅረብ እድል የለውም። ስለዚህ አቤላዊ ልጅነት ያኛውን ስጋዊ አዳማዊ ልጅነቱን ወደዚያ ጣለና እግዚአብሔራዊ ልጅነቱን ከፍ አድርጎ የታዘዘውን ፈጸመ። አቤላዊ ልጅነት በጣም ያስፈልጋል። ያለ መጠራጠር በእግዚአብሔር ፊት መቆም። እስኪ ሁላችሁም ተናገሩ፣ ተናገሩ። የተኙትም እንዲነቁ ያለ መጠራጠር በሉ። አይሰማም። በማን ፊት መቆም? በእግዚአብሔር ፊት መቆም። እንኳን እኛ መልአኩ እንኳን ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ብሏል እኮ። ያለ መጠራጠር በእግዚአብሔር ፊት ጸሎት ማድረግ፣ ያለ መጠራጠር በእግዚአብሔር ቤት መመላለስ፣ ያለ መጠራጠር በእግዚአብሔር አውደ ምሕረት ማገልገል፣ በመቅደሱ ማገልገል፣ የተሰጠንን ድርሻ ኃላፊነት ማወቅ፣ ያለ መጠራጠር እግዚአብሔር ንጹሕ ነው ብለን ማመን፣ ሌላውን በዙሪያችን ያለውን የማይሰማ የሚሰማ የሚመስል ግን ጩኸት በዙሪያችን ያለውን ነገር መተው፣ እግዚአብሔር ጋር ብቻ መቆም። ያን ጊዜ እግዚአብሔር ከኛ ጋር ይሆናል። ምንም ነገር የሚያስፈራን ነገር አይኖርም። ያጣነው ነገር ሁሉ ይመለሳል። የጎደለው ይሞላል። የጠፋው ይገኛል። የጨለማው ይበራል። የተሰበረው ይጠገናል። የታሰረው ይፈታል። የሞተው ይነሳል። ትንሣኤም አለ። የታመመው ይድናል። ከድህነት ወደ ሀብት፣ ወደ ሌላው ወደ ከፍታ፣ ከውርደት ወደ ከፍታ፣ ከጥላቻ ወደ መዋደድ፣ ወደ መወደድ እንሄዳለን። ንጹሕ መስዋዕት ይዞ መቅረብ በእግዚአብሔር ፊት የኛው ልጅነት የተወደደ ልጅነት ነው። የእግዚአብሔርን ሕግና ሐሳብ የእግዚአብሔርን ሕግ መከተል የተወደደ ልጅነት ነው። የአባትን ትእዛዝ መቀበል የተወደደ ልጅነት ነው። ያኛውን ሽሮታል። ይቺ ለኔ ታስፈልገኛለች በሚስት ምክንያት ነው አቤልና ቃየል ጥላቻ የፈጠሩት። አቤልና ቃየል እንደዚህ አይነቱ። ያን ጊዜ ግን አቤል ያንን ነገር ረስቶ ለኔ ይገባኛል የሚለውን ነገር ከቶ አላሰበም በጭራሽ። እግዚአብሔር ግን አደረገለት። ማን አደረገለት? ማን አደረገለት? እኛ የምንፈልገውን ነገር ሳይሆን ለኛ የሚያስፈልገውን ነገር ነው እግዚአብሔር የሚሰጠን። እኛ የምንወደውን ሳይሆን ለኛ የሚወደድ የሚሆነውን እግዚአብሔር ይሰጠናል። ከኛ የተሻለ ነገር የተሻለውን ነገር የሚያውቀው እግዚአብሔር፣ በውስጥም በውጭም ያለውን ነገር የሚመረምር እግዚአብሔር ለኛ የተመቸውን ነገር ያደርግልናል። ስለዚህ ያኛውን ያለመታዘዝን ጊዜ ልጅነቱን ያንን መሻር፣ አለመታዘዝን መሻር፣ መታዘዝ ወደሚባለው ማደግ፣ እግዚአብሔርን ከመፍራት ወደ አለመፍራት ወርደን እግዚአብሔርን ባለመፍራት ተዋርደን እግዚአብሔርን ወደ መፍራት መሻገር፣ ያንን እግዚአብሔርን መደፋፈር፣ መሻር፣ መተው፣ ማስቀረት፣ ያኛውን ልጅነት የሚመስል አለማወቅ መተው፣
ያ ከሆነ ነገሮቻችን ይስተካከላሉ። አቤል በዚህ ምክንያት ምላሽ አግኝቷል። ቃየል ግን በመጠራጠሩ አሁን የተፈለገውን ነገር ማግኘት አልቻለም። እንደውም በዘመኑ ሁሉ ወንድሙን ለሞት አሳልፎ በመሄዱ ወይም በመግደሉ ምክንያት እስከ መጨረሻ ዘመኑ ሲሸማቀቅ ኮሽ ባለ ቁጥር ሲደነግጥ ሲፈራ ነው የኖረው። አመፃ እንደዚህ ነው። አመፃ እንደዚህ ነው። በዘመናት ሙሉ እንደተሸማቀቅን ነው የምንኖረው፣ እንዳዘን ነው የምንኖረው። ኮሽ ባለ ቁጥር እንደደነገጥን ነው የምንኖረው። አቤል ግን ንጹሕ መስዋዕት ይዞ ስለቀረበ በቃ አሸናፊ ሆኗል። ጸሎታችንን ንጹሕ ሆኖ በእግዚአብሔር እንዲቀርብልን፣ አገልግሎታችን ንጹሕ ሆኖ በእግዚአብሔር እንዲደመጥልን፣ ሌላው ሰምቶ እንዲያፈራልን፣ እንደው ያዙ ይልቀቁኝ ብሎ እንደሚኬደው አይነት እንዳንሆን እኛም ደግሞ የተባረከ አገልግሎት እንዲሆንልን፣ ሌላውም የመቅደሱም ሌላውም ሁሉ አገልግሎት መልካም እንዲሆንልን እግዚአብሔር ይርዳን። ማን ይርዳን? እግዚአብሔር ይርዳን። አቤላዊ ልጅነት በጣም አደገኛ ነው። አቤላዊ ልጅነት መልካም ነው። ቃየላዊ ልጅነት አደገኛ ነው። አቤላዊ ልጅነት በጣም መልካም ነው። ቃየላዊ ልጅነት ግን በጣም አደገኛ ነው። ቃየላዊ ልጅነት እንቅፋት የበዛበት ነው። ስለዚህ ይህንን መሻር ነው። ቃየላዊ አስተሳሰብ የኛውን ክፋት የተመላበትን ልጅነታችን፣ አለመታዘዝ የበዛበትን ልጅነታችንን እንሻረው። መታዘዝ ወደሚባለው በረከት እንምጣ፣ ወደ ከፍታ እንምጣ። በዚያኛው አስተሳሰባችን የኛውን ማድረግ አንችልም። ትልቁ አባት ጎርጎርዮስ ይህንን ዘመን ሲዋጁ ወይም ሲነግሩን ስለ ዘመኑ ሃይማኖት እንደ አባቶቻችን አለ፣ እውቀት ደግሞ እንደ ዘመናችን። እስኪ ሁላችሁም በሉ ሃይማኖት በሉ። አይሰማም? ድገሙት እስቲ። እንደማን? እንደ አባቶቻችን። የአባቶቻችን ሃይማኖት እኮ ወልድ ዋህድ የሚል ነው። ያንን ሃይማኖት እንደ አባቶቻችን፣ እውቀት ደግሞ እንደ ጊዜያችን፣ ዘመኑ የሚጠይቀውን በምንችለው መጠን እየተከተል ወይም ከጎን በመሆን ለሕዝቡ አስረጆች መሆን አለብን። እናንተ ከእናንተ ጎን ላለው በቤታችሁ በጎረቤታችሁ ሁላችሁ መምህራን ትሆናላችሁ። ሃይማኖት እንደ አባቶቻችን ሲሆን ያን ጊዜ ቃየላዊ ክፋት የተመላበት፣ ጥርጥር ያለበት፣ አለመታዘዝ ያለበት፣ ጥላቻ የተመላበት ቃየላዊ ልጅነት፣ ትእዛዝን የሚሽር አባት እናትን የሚንቅ ቃየላዊ ልጅነት ከኛ ይወገድና አቤላዊ ልጅነት የተመረጠ ወደ ከፍታ የሚያመጣ ያደገ በመንፈስ ያደገ የልጅነት የጠባይ ሽር ያለው ነው ትምህርታችን። በመንፈስ ያደገ ሰማያዊውን ዓለም የሚያስብ ይህኛው የሚያልፈው ዓለም የሚቀር ዓለም ነው፣ የሚፈርስ ዓለም ነው፣ የሚነቀል ዓለም ነው። ነገር ግን ለዘላለም የሚሆነውን የሚኖረውን በብርሃን የተመላ ዓለም፣ ሌሊት የሌለበት ዓለም። ይህ ዓለም ሌሊት ይበዛበታል፣ ሌሊት ያለበት ዓለም ነው። ያ ሌሊት ደግሞ ብዙዎቻችን በእንቅልፍ እንዴት አድርጎ እንደሚያደነዝዘን አስቡት። ይህ ዓለም እንደዚህ ነው። አሁን ብዙዎቻችን እንቅልፍ ላይ ነን ያለነው። ይህንን የሥጋ እንቅልፍ አይደለም እያልኩ ያለሁት፣ ግን በመንፈሳዊው ሕይወት ውስጥ አንቀላፍተናል። ፍቅር የሌለው እንቅልፍ ላይ ነው ያለ። በጥላቻ የተሞላ እንቅልፍ ላይ ነው ያለ። እርስ በርሱ የሚጠላለፍ ወንድሙን የሚያደባ የሚገል እንቅልፍ ላይ ነው ያለው። አመፃን ሲመሽ ሲነጋ ተግባሩ የሚያደርግ እንቅልፍ ላይ ነው ያለው። ባለመታዘዝ የሚኖር በስድብ የሚኖር እስቲ አጠቃላይ አሁን እንደምታዩት ወንጌልን የሚያስተላልፈው ወንድሞቻችን ይሄ ሶሻል ሚዲያው አብዛኛው እንዲህ እንዲሆን እንመኛለን። የክርስቶስን ወንጌል ለዓለም የሚያዳርስ ይሄ መታደል መመረጥ ነው። ግን ስድብና ጥላቻ የሚሰበክበት ሲሆን ደግሞ ያሳዝናል። ትልቅ የማይከበርበት ሀገር እንዴት ይሆናል? ትልቆቻችንና ክብራቸው በእድሜ ትልቆቻችን፣ በሕይወት ትልቆቻችን፣ በእውቀት ትልቆቻችን፣ በዘመን ትልቆቻችን ማክበር ይገባናል። ያ ሲሆን
ያን የቀደመውን ልጅነት ሽረናል ማለት ነው። ሌላው ሴማዊ እና ያፌታዊ ልጅነት፣ ሴማዊ እና ያፌታዊ ልጅነት እዚህ ዘፍጥረት 9:22 የተቀመጠው። ሌላ በተቃራኒው ካማዊ ልጅነትን መጥፋት መተው። አባታቸው ኖህ በተቸገረ ጊዜ ወይም ፈተና በገጠመው ጊዜ እንዲራቆት አልፈለጉም። በስጋዊ ድካም ተሸንፎ ሲራቆት በስካር ምክንያት ራሱን ሲጥል፣ አንዳንዶች በመጠጥ ራሳቸውን አስክረው ሰክረው በየጉድጓዱ የሚወድቁ በጣም ጥቂት የሚባሉ አይደሉም። ግን በጥላቻ የሰከርነው እንበልጣለን። በነገር የሰከርነው እንበልጣለን። ወንድምን እህትን በመጥላት በነገር የሰከር፣ በሐሜት የሰከር፣ በትዕቢት የሰከር፣ ባለመታዘዝ የሰከር፣ የተራቆት መንፈሳዊነት የተለየን ክርስትና የሚባል የሌለን እንበልጣለን። ዛሬ ምንም አንለወጥም። በመንደር አዲስ ነገር ለመፍጠር ለመማር ከሌሎች የምናየውን ነገር ተከትለን ለማለፍ ብዙ ዝግጅት የለንም። ሴምና ያፌት አባታቸውን እርቃኑን ሆነው ሲያገኙት ሸፈኑት። ካም ግን በመራቆቱ ሳቀ ይላል። በመራቆቱ አባቱ በመራቆቱ ሳቀ። ይኸው ዛሬ ዓለም ይሄን ነው እያደረገ ያለ። አባቶቻችን መራቆት እንስቃለን፣ በእናቶቻችን መራቆት እንስቃለን፣ በትልልቆቹ መራቆት እንደሰታለን። ምንድነው የሚያስደስተው? እውነት ለመናገር ከመንገዱ ወጥተናል። ገመና ሸፋኝ የለም። ፈጥሮ ገመና የሚያወራ ነው ያለው የሌለ። እሱ ሃይማኖት ሳይኖረው ሃይማኖተኛው ነው ስለ ሃይማኖት ሊከራከር ይቆማል። እሷ ክርስትና አልተነሳችም ልታቋቁም ሄደች እንደሚባለው ማለት ነው። ቢጠየቅ አንድ ነገር የማይሞላ ግን ደግሞ ሃይማኖተኛ ነኝ ይላል። ሃይማኖት ምንድን ነው? ማመን መታመን ነው። እግዚአብሔርን ማመን ነው። ለእግዚአብሔር መታመን ነው። በቃ ይሁን፣ ሌላ ነገር የለም። በቃ ግን ዝም ብሎ ጫጫታ እና ይሄ ነው ዛሬ ያለው። አባቱን እናቱን የሚያራቁት በአደባባይ በሰው ውርደት የሚስቅ የሚደሰት። እግዚአብሔር ልጆቹ ባካችሁ ይብቃን። እኛ ስደተኛ ባንሆን ይገርማል። እኛ ባንራቆት፣ እኛ ባንራብ፣ እኛ መከራ ባይመጣብን ይገርማል። ሰዶ ማሳደድ፣ ክፋት ገንዘባችን፣ ደግሞ ክርስቲያን ለመሆን ማስመሰላችን እኮ ይገርማል። አዎ ማስመሰል ይቻላል እዚህ ቤተ ክርስቲያን እስከ መምጣት ድረስ። መንግስተ ሰማያት ግን በማስመሰል አይገባም፣ አይቻልም። እስከዚህ ይቻላል፣ እስከዚህ ቅጥር ግቢ ወደ መቅደሱም ይቻላል በማስመሰል። ነጭ ለብሶ በመግባት ይቻላል። ሁላችንም እንደዚህ አድርገን ልንገባ እንችላለን። ወደ መንግስተ ሰማያት ግን እንደዚህ አይነት ነገር የለም። ማስመሰል አይቻልም። በሩ ጥንቅቅ ያለ ነው፣ ጠባብ ነው። እዚህ የተነሳ አጠቃላይ ዓለም ላይ ስንመለከት አሁን ስድብ ነው የበዛው። ትልቅ አይከበርም፣ አዋቂ አይከበርም። መልካም ሰዎች ስፍራ አጥተዋል፣ የተማሩ ስፍራ አጥተዋል። እኔና እኔን የመሳሰሉት አደባባዩን ሞልተን እናስጨንቃቸዋለን። ትልልቆቹ ግን ቁጭ ብለዋል፣ አዋቂዎቹ ግን አልተናገሩም ማለት ይቻላል። ዞሮ ዞሮ ግን አብዛኛዎቻችን ወንድሞቻችን የምናራቁት በውርደት በእነሱ ውድቀት እኛ የምንደሰት፣ እነሱ ሲደዩ የምንደሰት። ይሄ በጠቅላላ ክርስቲያን የሚመስለው አብዛኛው እኮ የሚገኘው ጠንቋይ ቤት ነው የሚገኘው፣ ስር ሲመስ ቅጠል ሲበጥስ ነው የሚገኘው። ግን ደግሞ ክርስቲያን ነው። በነገራችን ላይ ይሄ ባዮኬሚካል የሚባለው እኛ ምንድነው በእኛ ሀገር አካባቢ ያለውን እጽዋትና አትክልቶችን እኮ መጠቀም እናቶቻችን አባቶቻችን አስተምረውናል። መጠቀም ካለብን እንጠቀማለን እኮ። ግን ሰውን ለመጉዳት፣ ሰውን ለመግደል፣ ለማሳበድ በየቤቱ እየዞረ ደግሞ ክርስቲያኑ ነው ደግሞ ይመጣል። ያው ሰው ሳይቀየር
ለዚህ ያለነው ገና የዛሬ 2000 ምናምን ወደ ኋላ ተመለሱ 87 88 ወይም ደግሞ 56 ዓመተ ምህረት ላይ ነው ያለነው። ብዙዎቻችን አስተሳሰባችን እንደዚያ ነው፣ አልተቀየረም። በክፋት ወንድሙን እያጠመደ ያለ፣ ጎረቤቱን እያጠመደ ያለ፣ በወንድሙ ደስታ የማይደሰት፣ በእህቱ ደስታ የማይደሰት፣ በቤተሰቡ ደስታ የማይደሰት፣ በጓደኛው ደስታ የማይደሰት፣ በጓደኛው ከፍታ ደስ የማይለው፣ ሲራቆት ራቁቱን ሲሆን ሲዋረድ እሰይ የታባቱ። አንዳንድ እነዚህ ቲክቶከሮች የሆነ ነገር ሲያወሩ አየሁ እና ጓደኛው ሚስጥር ብሎ አወራው ይባላልና አይገርምም? እገሌ እኮ አገባ አለው። የታባቱ ይበለው፣ ክፉ ሰው ነበር። እየሰማችሁ ነው? ዓለም በዚህ ኮንዲሽን በዚህ ሁኔታ ነው ያለው። መልካም ነገርን በተቃራኒው የምንመለከት ዛሬም መልካሙን ነገር እየገፋን ያለን። ኧረ ተው አንገፋፋ፣ ይብቃን። እግዚአብሔር ይቅር ይበለን። ምነው ዝም አላችሁ? ይቅር ይበለን። እየተገፋፋን ነው ክርስቲያን ምን ሆነው። እግዚአብሔር ጸሎታችን ይሰማል በዚህ ውስጥ። ስለዚህ ያፌትና ሴም ካም በአባቱ ሳቀ፣ በአባቱ ቀለደ፣ በአባቱ መራቆት ፈንጠዝያው። ዛሬ አንድ ካህን ተሳሳተ ከተባለ፣ አንድ አባት ተሳሳተ ከተባለ፣ አንድ አገልጋይ ተሳሳተ ከተባለ አቤት ጮቤ መርገጥ። ድሮስ ማን ነውና ማናትና? ይሄ ያስደስታል። እዚህ የምናገለግለው ሰዎች እንዳንጠፋ በአግባቡ እንድናገለግላችሁ መጸለይ እኮ አለባችሁ። እግዚአብሔር ይጠብቀናል። ከሁሉም በላይ እግዚአብሔር ጠባቂያችን ነው። ግን እኛ ያለን ነገር ይሄ ነው። በሌላው ሐዘን የምንደሰት፣ በሌላው ውድቀት የምንደሰት፣ በሌላው ማጣት የምንደሰት፣ በሌላው ሐዘን የምንስቅ፣ በሌላው መጎዳት ፈንጠዝያ የምንጨፍር፣ በነገር ሁሉ ስናድግ ገመና ሸፋኞች ነው የምንሆነው። የቤተ ክርስቲያንን ገመና አደባባይ ላይ አንጥልም። የአባቶችን ገመና አደባባይ ላይ አንዘረጋውም፣ አናሰጠውም። የወንድሞችን ገመና፣ የወዳጆቻችን የጓደኞቻችን ገመና አደባባይ ላይ አናደርገው። ስናድግ እንዲህ ነው የምንሆነው፣ ገመና ሸፋኝ ነው የምንሆነው። እንደ መቃርዮስ፣ ታላቁ መቃርዮስ እንዳደረገ በገዳም ውስጥ አንድ ስህተት ተመለከተ መቃርዮስ። አንድ አባት የሆነ ሽንፈት ገጠመው፣ ስንፍና እላዩ ላይ ወደቀበት። አንድ ሴት ቤቱ ገብታ ታየ። በዚህ ጊዜ መነኮሳቱ ሁሉ በገዳሙ ያሉት ተጨነቁ። የተጨነቁት ወንድማቸው ይሰናከላል ወንድማችን ብለው አይደለም። የታባቱ ኃጢአት እያደረገ ከገዳማችን ይባረር እያሉ አድማ ሴራ የሚሰሩ ነበሩ። ግን ገዳም ውስጥ የነበሩ ናቸው። እንዲህ ነን። የኛ ክርስትና ይሄ ነው። በመቅደሱ ውስጥ ነው ያለነው። ብዙዎቻችን በስጋው ደግሞ የተወሰንን፣ ብዙዎቻችን አገልጋዮች ነን፣ ብዙዎቻችን አረጋውያን ነን። ዘመን እንኳን አልገደበንም ለኃጢአታችን፣ ለአመፃችን፣ ላለመታዘዝ ራሳችንን አዘጋጅተን። ያን ጊዜ የገዳሙ አበምኔት ግን ምን አደረጉ? ወደዚያ ወደሚንጫጩበት አባት ቀረባሉና ያችን እህት እዚያ ተቀምጣ ሲያገኙ ላይዋ ላይ ሰጣራው ወንበር ላይ ተቀመጡና በሉ እስቲ ኑ ግቡ እስቲ ምን አይታችሁ ነው? እውነት ሰይጣን በአይናችሁ ላይ ተቀምጦ የሚያሳያችሁ እንዲህ አይነት ክስተት ነው። ያን ጊዜ በጣም ይገርማል። ልክ እንዲህ አይነት በገዳም ውስጥ ያደረጉትን የታላቁ የመቃርዮስን ታላቁ አባት በጾም በጸሎት በነበረበት ጊዜ ያደረገውን ስርዓት ገዳማዊው በተከታይ ተምረው ተረድተው የዚያን ስንፍና ገጠመው ተብለው ሲንጫጩበት ወንድማችን ጻድቅ ነው፣ ምንም አላጠፋም፣ እባካችሁ ክፋት አታድርጉ፣ ራሳችሁ ንስሐ ግቡ፣ ጸልዩ፣ ሂዱ፣ ጥፉ ካሏቸው በኋላ ግን ምክር ሰጡ፣ አስተማሩ፣ ስተት እንዳይገቡ ብለው ማለት ነው። እኛ ትንሽ ቀዳዳ ፈልገን ባናቱ
ቤተ ክርስቲያን የከበረች ናት። ማንም ምንም ሊያደርጋት አይችልም። እሷ በከፍታ ናት ያለችው። ግን ብዙዎች ብዙ ነገር ይላሉ። አገልጋዮቻችን፣ አባቶቻችን፣ መሪዎቻችን ብዙ ነገር ነው። ይህ ሁሉ የሚያሳየው በሰው ውድቀት እንዳንደሰት ነው። በአባታቸው ውድቀት አልተደሰቱ። ማን? ሴምና ያፌት የአባታቸውን እርቃን ምን አደረጉ? የአባታቸውን እርቃን ሸፈኑ። እና ያ መቃሪ ከወጣ በኋላ ከገዳሙ ያ ትልቁ አባት ድንጋዮች መቃሪዎስ ሆነ ከማምላኩ ከባቴ አበሳ አው በደልን የሚሸፍን ኢየሱስ ክርስቶስ እኮ በደላችን ሸፍኖልናል። ክብር ምስጋና ለስሙ ይሁን። በደላችን ሸፍኖልን። ቀስቅሷቸው፣ በደንብ አመስግናችሁ ቀስቅሷቸው። በእውነት ድገሙት አንድ ጊዜ። እግዚአብሔር ይመስገን። በእውነት በደላችን እኮ ሸፍኖልናል። እንዴ አሁን የልብስ ባይሸፍንልን አሁን አንዳችን ፊት መቆም እንችላለን? አንችልም። እውነት ለመናገር የአንዳችን በደል አንዳችን ማየት ብንችል እኔ በእናንተ ፊት መቆም እችላለሁ፣ እናንተ በእኔ ፊት መቆም ትችላላችሁ? ይህን ሁሉ የሰወረልን የሸፈነልን ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። ወድቀን ሳለን በቁመና፣ ደክመን ሳለን በብርታት፣ ታስረን ሳለ በመፈታት፣ አዝነን ሳለ በደስታ በሐሴት እንድናገለግለው እንድንመሰክርለት የረዳን አምላክ እግዚአብሔር የተመሰገነ ይሁን። ስለዚህ ሁላችሁ ያኛውን የቀደመውን ካም ከዚያኛው የልጅነት ጠባይ ዝም ብሎ መቦረቅ በቀልድ በዋዛ በፈዛዛ ውስጥ ነው ያለው ካም። ሴምና ያፌት ግን ያን የልጅነት ጊዜያቸውን ሽረውታል። ዋዛና ፈዛዛ ያስፈልገንም ብለዋል። እንኳን በአባታቸው ዋዛና ፈዛዛ ቀልድ እንቶ ፈንቶ ነገር አያስፈልገንም። አሁን አባታችን እርቃኑን መሸፈን ብቻ ነው። ደላችሁ ነው እግዚአብሔር ልጆች። ሰውን በማዋረድ ከፍ እንላለን አትበሉ። የወንድሞቻችን በደል እንሸፍን። የእህቶቻችን በድለው ብናገኝ እንጸልይላቸው፣ እናግዛቸው። በድካማቸው ውስጥ አጋዦች እንሆን እንጂ አናሸማቃቸው። ለምንድን ነው የምንገፋቸው? ለዚህ ጠፍተው እንዲቀሩ ለምንድን ነው የምንገፋቸው? እግዚአብሔር መልካሙን ሁሉ ያደርግልን። ስለዚህ ይሄ ነው ያኛውን ልጅነት ካም እንደ ልጅነት በአባቱ። አሁን ልጆች ምን ያውቃሉ? አባታቸው ሲወድቅ ቢያዩት ፍርፍር ብለው ነው የሚስቁት ልጆች። ሌላ ትልቅ ሰው ግን ሲሆን ቶሎ ብሎ ሊያነሳው ነው የሚሮጠው። እነሱ ግን ወደ ሳቅ ነው የሚሄዱት። ካም ያደረገው ይሄ ነው። የልጅነት ጠባዩን አልሻረም። ሴምና ያፌት ግን የልጅነት ጠባያቸውን ሽረዋል። አሁን ወደ ማስተዋል መጥተዋል። የሰውን እርቃን በሰው እርቃን መሳቅ ትተዋል። በሰው መዋረድ ትተዋል። ሰው ሲዋረድ አይተው መሳቅ፣ መቀለድ፣ ማፌዝ እንደዚህ አይነት ነገር ትተዋል። አሁን ጥሩ መንፈሳዊ እድገት ላይ ሆነዋል ማለት ነው። እንዲህ አይነት እድገት በሁላችን ላይ ያድርግልን እግዚአብሔር። የጎረቤታችን መጀመሪያ ከቤታችን፣ ከዚያ ጎረቤታችን፣ ከዚያ አካባቢያችን፣ አገራችን፣ ዓለማችን ገመና ሸፋኞች እንድንሆን እግዚአብሔር ይርዳን። እንግዲህ የልጅነት ጠባያችን ሲሻር ትልቆች እንሆናለን። በመንፈስ ነው ትልቆች የምንሆነው። ሌላው ይስሐቃዊ ልጅነት እዚህ ዘፍጥረት 22 ላይ የማን አይነት ልጅነት? ይስሐቃዊ ልጅነት በጣም ይገርማል። በጣም በሚገርም ሁኔታ የቀደመውን ነገር ረስቶ ይስሐቅ የተስፋው ልጅ ነው። ነገር ግን ተስፋው ከተፈጸመ በኋላ ተስፋው እንዳይቋረጥ እስከ መጨረሻው ድረስ በሚገባ ለአባቱም ለእግዚአብሔርም ታዘዘ። በስተመጨረሻ ደግሞ እግዚአብሔር ከሞት አዳነው። እንደውም ደግሞ የኢየሱስ ክርስቶስ ተምሳሌት ሆኖ የሚነገርለት ልጅ ሆነ። እንደው ታሪኩ ስለተቀመጠ የመታዘዝ ምልክት ሆነ። ስናድግ እንደዚህ ነው ሲገባል። ከዚያ በኋላ አባቱ ሰይፍ ሲያነሳበት ለአባቱ አዘነ እንጂ ለሱ መሞት አላዘነ። በመንፈስ ስናድግ እንደዚህ ነው ምን ሆነው ለሌሎች መጎዳት ነው የምናዝነው፣ ለሌሎች መከፋት ነው የምናዝነው።